ትንቢቶችን መመርመሪያና መመዘኛ መለኪያ መንገዶች እነሱን እንጀምር። እውነተኛ የሆኑ ትንቢቶችን የምንመረምርበት መመዘኛ መመርመሪያ ወይም መለኪያ መንገዶችን ከቅዱስ መጽሐፍ እናጥና። እንግዲህ ትላንትና ያጠናን ወደ መጨረሻው ጋር ስንደርስ አንድ ጥያቄ መጽሐፍ ቅዱስ ውስጥ ጠይቀን አልፈናል። ዘዳግም 18 ላይ እግዚአብሔር የተናገረው ትንቢት ከእግዚአብሔር ይሁን ነብዩ ከራሱ አውጥቶ ይናገረው በምን አውቃለሁ ብትል፣ እንዴት ነው ላውቅ የምችለው ብትል ብሎ እግዚአብሔር አንድ ምላሽ መልሶልን ሄዷል። ግን የትላንቱ ትልቁ ትምህርታችን የሐሰተኛ ነብይ የተናገረው ነገር ካልሆነና ካልመጣ ነብዩ ከራሱ ከልቡ አውጥቶ ተናግሮታልና ነብዩን አትፍራው ነው ዋናው ነገር። የተናገረው ነገር ካልመጣ ሰውየው ከምኑ አወጣው ነው። እሱንም ስንደርስ እንደግመዋለን የሚደገም ክፍል ስለሆነ። ባጭሩ ግን በአንደኛ ቆሮንቶስ 14 ከ29 እስከ 30 ባለው ማለት ነው በጉባኤ ውስጥ በማህበር ውስጥ የግድ አንድ ሰው ብቻ ነብይ ሊሆን አይችልም። አንድ ሰው ብቻ በቀለም ይባል ነብይ ቸርቻችን ውስጥ አስቴር የምትባል ነብይ ብቻ ሊሆኑ አይችልም። በቅዱስ መጽሐፉ ስናጠና ሰዎቹን ለማን እንደሆኑ ባናውቅም መንፈስ ቅዱስ ግን ቅጽበታዊ የሆነ መረጃ ለሷም ለዛም ሰው ሊሰጥ የሚችልበት ሁኔታ አለ። ስለዚህ የግድ የሆነ ሰውዬ ብቻ ፕሮፌት እያልነው ሌላው ደግሞ ምንም መልእክት በውስጡ የማይመጣ መረጃ ቅጽበታዊ የሆነ የመንፈስ ቅዱስን መረጃ የማይቀበል አድርገን እንዳናስብ ይጠቅመናል። ትንሽ ጥቅሱን እንየው። አንደኛ ቆሮንቶስ 14 ከቁጥር 29 እስከ 30 ነቢያትም 2 ወይም 3 ሆነው ይናገሩ። እንደው በዚህ ስንት አገኘን? በአንድ አጥቢያ ውስጥ ቢያንስ ስንት 3 ሊኖሩ ይችላሉ ማለት ነው። ሌሎችም ይለዩዋቸው ገብቷቸዋል። ሰዎቹን ሳይሆን የሚናገሩት ነገር ከእግዚአብሔር ነው አይደለም የሚለው ላይ ከቃሉ አንጻር ጉባኤው ጀጅ ያድርግ። የቤተ ክርስቲያን የበላይ መሪዎች ጀጅ ያድርጉ። የቃሉ አስተማሪዎች ጀጅ ያድርጉት። let the prophet speak 2 or 3 and let the other judge። ሌሎቹ ደግሞ አሜን ይበሉ፣ ሌሎቹ ደግሞ እልልልልል ይበሉ። ሙቀት ይፍጠሩ ነው የሚለው ወይስ በአማርኛ ይለዩዋቸው ብሏል? በእንግሊዘኛው ሌሎቹም ያርጉ ጀጅ ያድርጉት። ትንቢቱ መጽሐፍ ቅዱሳዊ ነው። ዶክትሪና አያጣርስም። የጽድቅን ወንጌል አያበላሽም። የጸጋውን ወንጌል አይጥስም። ትንሣኤውን አያደክምም። የእግዚአብሔርን በክርስቶስ የሰራውን በሞቱ የኃጢአትን ስርየት በትንሣኤው የጽድቅን መረጋገጥ አያፈርስም። ወዘተ ወዘተ አሁን እናጠናቸዋለን። እነዚህን ሰውየው በሚናገረውን ትንቢት ጀጅ እናደርጋለን በእነዚህ ነገሮች። በዚያ አሁን እነዚህ 2 ወይም 3 ሰዎች ትንቢት እየተናገሩ እያለ በዚያ ለሚቀመጥ በጉባኤው ስለተቀመጠ ማለት ነው። በዚያ ለሚቀመጥ ለሌላ ግን አንድ ነገር ቢገለጥለት ቁጭ ካሉ ሰዎች መካከል አንዱ ወዲያውኑ እንግዲህ አዲስ ኪዳናዊ ትንቢት ቅጽበታዊ ነው ብያችኋለሁ። እንደነ ኤርሚያስ አይደለም፣ እንደነ ሕዝቅኤል አይደለም፣ እንደነ ዳንኤል አይደለም፣ እንደነ ሆሴ አይደለም። የአዲስ ኪዳን ትንቢት በአጥቢያ ውስጥ ወይ በግል ወይ በማህበር በምንጸልይ ሰዓት በምናመልክ ሰዓት ኦር በሆነ ሰዓት ላይ በቅጽበት የሚመጣ መረጃ ነው። ያንን መረጃ በዚያው ለሚቀመጥ ለሌላ ግን አንድ ነገር ቢገለጥለት ፊተኛው ምን ይበል? ዝም ይበል ይላል። አሁን ሌላም ሰው መናገር ይችላል ማለት ነው። የግድ አንድ ሰውዬ ፕሮፌት በቀለ የሚባል ሰው የግድ 2 ወይም 3 ሆነው ይናገሩ ምን ያሳያል? ነቢያት ሲናገሩ 2 ወይም 3 ሆነው ይናገሩ ምን ማለት? ከዛ በላይ አይሂዱ ግን አሉ ማለት ነው። ግን ከጉባኤው ሰዓት የተነሳ ከላይ ደግሞ ቆሮንቶስ 14 ላይ ነው እያጠናን ያለነውና በልሳን ሁሉም ሰው ሲያወራ ምን እንደተፈጠረ አውቀናል። ማህበሩ የእብድ ቤት መስሏል። አብዳችኋል ነው ያላቸው። ያ ነገር እንዳይፈጠር ቁጥር ወስኖ ነው እየተናገረ ያለው። በልሳን የሚናገር ቢኖር 2 ወይም 3 ይናገሩ፣ ሌላው ይተርጎም። አሁን ደግሞ መጣና በትንቢት የሚናገር ደግሞ 2 ወይም 3 በቃ። ግን ይሄን ሰውዬ እየተናገረ ያለ በከተቀመጡት ውስጥ ላንዱ የሆነ ነገር ቢገለጥለት ይሄኛው የሚናገረው ሰውዬ ምን ይበል? ይቀመጥ። ያኛው ቆሞ ይናገር። ዝም ይበል ያኛው። የመጀመሪያው አልጨረስኩም ተወጥሬያለሁ ልፈነዳ ነው አንተ አርፈ ተቀመጥ መንፈስ ቅዱስን አትቃወም ምናምን የሚል የለም። አርፈ ተቀመጥ። የነቢያት መንፈስ ለነቢያት ምን ይሆናል? ይገዛል ይልና እኔ የፈለኩቴን አይደለም። ቀጥል። ሁሉም እንዲማሩ ሁሉም እንዲመከሩ ሁላችሁ
በእያንዳንዳችሁ ትንቢት ልትናገሩ ትችላላችሁ። ዓላማው ሁልህም አትጩህ፣ 2-3 ሰው ይናገር። ግን እንዲመከሩ፣ እንዲጽናኑ፣ እንዲበረቱ፣ ሰዎች እንዲማማሩ ሁላችሁም በእያንዳንዳችሁ ላይ ትንቢት ልትናገሩ ትችላላችሁ። ስለዚህ ትንቢት መናገር በአንድ ሰው ላይ የተወሰነ በቁጥር የተገደበ አይደለም። ለአንድ አጥቢያ አንድ ነቢይ አለ የሚባል ትምህርት የለም። 3 ነቢይ አለ የሚል ትምህርት የለም። ቅዱስ መጽሐፍን ካጠናን የቆሮንቶስን ማህበር ከመረመርን እነ ጳውሎስ የሚያገለግሉበትን ጉባኤ ሁሉ ከመረመርን ሁላችሁ በእያንዳንዳችሁ ላይ ትንቢት ልትናገሩ ትችላላችሁ። እንዲማሩ፣ ኮምፎርት እንዲሆኑ፣ ኤግዞርት እንዲሆኑ፣ እንዲበረታቱ በእያንዳንዳችሁ ትንቢት ልትናገሩ ትችላላችሁ። ይሄ ማለት ግን ማህበር ሁሉ ተነስቶ እንደው ውስጡ የመጣውን ሁሉ ይናገር ማለት አይደለም። ስንት ሰው ግፋቢ 2 ወይ 3 ግን ይሄ እየተናገረ ያለ አንድ ወንድሜ በውስጡ የሆነ ነገር ከመጣለት የመጀመሪያው ዝም ይበል፣ ችግር የለውም። ባጭሩ ማህበሩ ግን መታወክ የለበትም፣ መረበሽ የለበትም። እኔ የፈለኩት በአንደኛ ቆሮንቶስ 14 እና በእነዚህ ንባቦች ውስጥ በጉባኤ ውስጥ የግድ አንድ ሰው ብቻ ነቢይ እከሌ ብለን መገደብና መወሰን አይቻልም። አንዱ እየተናገረ ለሌላው አንዳች አዲስ ነገር ከእግዚአብሔር ሊገለጥለት ይችላል። ስለዚህ በጉባኤ ውስጥ 2ም 3ም የትንቢት አገልግሎት የሚሰጡ ወንድሞች እህቶች ሊኖሩ ይችላሉ። ግን እነዚህ በየተራ መናገር እንዳለባቸውም ቃሉ ይናገራል። ከሚናገሩት ውጭ ያሉ ሌሎች ሰዎች ደግሞ ምን ያድርጉ? እነዚህ ሰዎች በየተራ ሲናገሩ ወንድሜ ተነስቶ ከመሃል አይዟችሁ በርቱ ምናምን ሲለን እዛ ጋር ተነስቶ የሆነ ነገር ስትለን እህታችን ሌሎቻችን ምን እናድርግ ነው። ከሚናገሩት ውጭ ያሉት ሌሎች ሰዎች ደግሞ ትንቢቱ ትክክል ይሁን አይሁን በጥንቃቄ እንድንመዘን ያስፈልጋል፣ እንድንመረመር ያስፈልጋል። ስለዚህ ትንቢት መመዘን ስላለበት በምን እንመዝነው ነው አሁን ጥያቄ። ሰዎች ሲናገሩ ሌሎች ይለዩት፣ ሌሎች ጀጅ ያርጉት፣ ሌሎች ይመዝኑት፣ ሌሎች ነገሩን ከእግዚአብሔር ቃል አንፃር ይመዝኑት ብሎ አለን። በምንድን እንመዝነው? መዝኑት ካለ፣ ጀጅ አርጉ ካለ፣ ነገሩን ተመልከቱት ካለ፣ ፍረዱበት ካለ በምንድን ነው የምንመዝነው? አንድ በአዲስ ኪዳን ቤተክርስቲያን በክርስቶስ ማህበር ውስጥ የሚነገር ትንቢት ከጌታ ይሁን ከሰውየው ይሁን ወይም ጤናማ ይሁን ወይም ከትምህርት ጋር የሚጣረስ ይሁን በምን እንወቅ ነው። እነዚያን መስፈሪያ ነጥቦች ነው የምናየው። አንደኛ የአዲስ ኪዳን ትንቢትና ነቢይ ከእግዚአብሔር ይሁን አይሁን ለመመርመር የመጀመሪያው በፍሬያቸው ነው። በነቢዩ ፍሬ ማለት ነው። በተናጋሪው ሰው የህይወት ፍሬ ማለት ነው። በፍሬያቸው የነቢዩን አገልግሎት የአገልግሎቱን ፍሬ በቀደም የዛሬ ዓመት የዛሬ 6 ወር በማገልገሉ የመጣው ፍሬ ምንድነው? የመጣው ውጤት ምንድነው? የህይወቱ ፍሬ ሰውየው በትንቢት ሰበብ በትንቢት አገልግሎት ምክንያት ምንድነው የሚያደርገው? ምንድነው የሚሰራው? ስለዚህ የአገልግሎቱ ፍሬ ታያል ማለት ነው። በዚህ ቤተ ክርስቲያን ውስጥ ለ6 ወራት ትንቢት እያመጣ አገልግሏል። ወይም ባለፈው 1 ዓመት በጸለይን ቁጥር ትንቢት እግዚአብሔር ብሎኛል ወይም በርቱ እንደዚህ ያለ ወይም ሌላም ነገር ያለ ቆየ። ይሄ ሰው በአገለገለው አገልግሎት ውስጥ ምን ያህል ቅዱሳን ተጠቅመዋል፣ ታንጸዋል፣ ወይስ ምን ያህል ሰዎች ተበዝበዘዋል፣ ተበርብረዋል? በትንቢት ሰበብ ይህ ነቢይ የሰው እጮኛ አለያይቶ ለጓደኛው አልዳረምን? ወይም ደግሞ እሱ ራሱ የሆነች ቆንጆ ልጅ አይቶ እግዚአብሔር ተናገረኝ ብሎ እሷ ጋር የሆነ ነገር ጀምሮ እሷን ደግሞ ትቶ የተሻለች ስትመጣ ወደ እሷ ደግሞ ዞር አላለምን? በሰውየው የአገልግሎት ፍሬ ማለት ቅዱሳን ምን ያህል ተጠቅመዋል? በዋነኛነት ማህበሩን የተጠቀመው ወይስ ሰውየውን የተጠቀመው በጸጋው? ምክንያቱም የጸጋ ስጦታ ማህበርን ለማነጽ የተሰራ እንጂ የሰውየውን ኑሮ ለማነጽ የተሰራ አይደለም። የሰውየውን ቤት ለመገንባት ሳይሆን የእግዚአብሔርን ማህበር ለማነጽ የተሰጠ ነው። ሰውየው በሚናገረው ትንቢትና አገልግሎት ውስጥ ያለው ፍሬ ሲታይ ምዝበራ ነው፣ ማጭበርበር ነው፣ ድሆችን ያገለግላል፣ ለድሃ መልእክት ያመጣል፣ ወይስ እያደነ ሀብታሙን ነው ትንቢት የሚናገርለት? ከድሆች ስልክ ቁጥር ይቀበላልን ወይስ የባለጠጎችን ስልክ ነው እየጠበቀ የሚለቅመው? የምስኪን እናቶችን ጎንበስ ብሎ አቅፎ ይስማልን? ድሆችን ይጸየፋልን ወይስ አይጸየፍም? ከእንደገናስ ባለጠጎችን ሲያይ ግን ዘሎ ገቢና ይገባል አይገባም?
ከሀብታም ጋር ከተማ መዞር ነው የሚወደው? በየሆቴል መሽከርከር ነው የሚወደው? በትንቢቱ ነብይ ከሌ በነብይነት ወይስ ደግሞ የእግዚአብሔር ማህበር ጉዳይ ያሳስበዋል? በእግዚአብሔር ቤት ውስጥ ቤታቸው ገብተው የማይበሉ ሰዎች ሕይወት ያሳስበዋልን? ኑሯቸው ያሳስበዋልን? ለቅዱሳን የሚሆነውን ነገር ለማዘጋጀት የሚተጋ ነው ወይስ በቅዱሳን ነገር የራሱን ነገር ለመስራት የሚሯሯጥ ነው? በሸራ ፌስታል ወጥሮ ሰው ሰብስቦ እየጸለየ መኪና ለመግዛት የሚሮጥ ሰውዬ ምን ይባላል? ሰውየው ራሱ ይመረመራል። ሰውየው ራሱ ይፈተሻል። አምናም ሸራ ውስጥ ነው፣ ካቻምናም ሸራ ውስጥ ነው፣ ዘንድሮም ሸራ ውስጥ ነው። በቆርቆሮ ቤት ውስጥ አርጎ ሰው መኪና ገዝቶ ከጉባኤ ቢወጣ ምንድነው ጥቅሙ? ምቀኛ ይሆንኩ አይደለም፣ ቀናታም እንዳይደለው ታውቃላችሁ። ከእናንተ መካከል አንድ ብር የሰጠኝ ሰው ደብዬ ኑሮህን ቀይርበት ሃሌሉያ ብሎ የባረከኝ በገንዘብ አንድ ሰው አለ መሃላችሁ? ብሩን ልመልስለት ካለ አለ? ገንዘብ ሰጥቶኝ የሚያውቅ ከመሃላችሁ? ጊፍት ገፋ ያደረገልኝ አንድ ሰው አለ ከመሃላችሁ? ስለዚህ ይሄ ነብይ እንደዚህ ልቡን ሞልቶ አፉን ሞልቶ መናገር ካልቻለ ከመካከላችሁ የሰዎች ባለ ዕዳ እንዳይደለ ካላወቀ ወይም ደግሞ እንደዚህ አይነት ሞራል ከሌለው የሚናገረው ትንቢት ብቻ አይሰማም። ሰውየው የአገልግሎቱ ፍሬ የሕይወቱ ፍሬ ቼክ ይደረጋል። በ6 ሰዓት ነው ወይ መልእክት የሚመጣለት? 6 ሰዓት ቤት ይመጣል ወይ? ሁሌ 6 ሰዓት ነው ወይ ቤታችሁ የሚመጣው? ይሄ ራሱ የሕይወት ፍሬ ነው። እግዚአብሔር መልእክት 6 ሰዓት ላይ ሊሰጥ ይችላል። ግን ታግሰ 8 ሰዓት ሰዎቹ ምሳ ከበሉ በኋላ ሄደ ማድረስ። ሁሌ በየ6 ሰዓት ሀብታም ቤት ሄዶ መልእክት ማድረስ የሕይወቱ ፍሬ የአገልግሎቱ ፍሬ ባዶ እንደሆነ ያሳያል። በሚጋበዝ ሰዓት ሰው ይከፍልልኛል ብሎ የሚያምን ነቢይ፣ ግዴታው ነው ሰው መክፈል ብሎ የሚያምን ሰው ምን አለ አንዳንድ ቀን ወጣ አርጎ በቃ ሀብታሞቹን አስገርሟቸው ሊጋብዟችሁ ሲወስዱ እናንተ እጄን ልታጠብላችሁ ጓሮ ሄዳችሁ ሙሉ ዘግታችሁላቸው እናንተ የነሱ ባላደራ እንደሆናችሁ እንጂ የነሱ ባለዕዳ እንዳይደላችሁ ማሳየት ምን ችግር አለ? ለካ መብቴ ነው ብሎ ሰው እጁን ተጣጥቦ ሆቴል ይቀመጣል። ከኢየሱስ አገልግሎት የምንማረው ነገር ምን ታውቃላችሁ? የአይሁድ ሕዝብ ብዛቱ ሃይማኖት ቤት መቅደሱ ጋር ደርሶ አባቴው አማርኛ አርዳኝ አማርኛ ግዝ ሞልቶ ግን ካህናቶቹ ለሕዝቡ አይሰጡትም፣ ከሕዝቡ ይቀበላሉ። መቀበል ነው ስራቸው። በጸሎት ርዝመት እያመካኙ መበለት እንኳን አይቀራቸውም ሲበዘብዙ። ባሎቻቸው የሞቱ ሴቶች ቤት ሄደው ይጸልያሉ። በጸሎት ርዝመት እያመካኛችሁ የመበለቶችን ቤት ትበላላችኋል፣ ትዘርፋላችኋል። ባሏ ከሞተባት ሴት እንኳን ቤቷ ሄደው ጸሎቱን ረዘም አድርገው ሞቅ አድርገው ቦጭቀው የሚወጡ ጨካኞች ነበሩ። ግር ብለው ሜዳ ላይ ሲወጡ ኢየሱስ ወይም መሲሁ መጥቷል ተብለው ግር ብለው ሲወጡ መጽሐፍ ቅዱስ እንዲህ ይላል፣ ኢየሱስም አያቸው፣ እረኛ እንደሌላቸው በጎች በየሜዳው አያቸው፣ አዘነላቸው። ግር ብለው ሲመጡ ይሄ ሕዝብ እዛ መቅደስ ውስጥ ይበላ የነበረ ነው። በየምኩራቡ ሳንቲም ይለቀም የነበረ ነው። አሁን በተአምራትና በድንቅ አገልግሎት ወደኔ መጣ። አሁን እንበላዋለን አላለ። ጴጥሮስ መዝግብልኝ፣ አባላት መዝግብ፣ አስራት ተቀበል ምናምን አላለ። ምንድነው? ባያቸው ጊዜ አዘነላቸው። ጭራሽ ምን አለ? ደቀ መዛሙርቱን አየህ፣ ለደቀ መዛሙርቱ ትልቅ ትምህርት እየሰጠ እዛ ሰፈር ሲሄዱ ተበዝብዘው ተበርብረው ነው የሚወጡት፣ ሙልጭ አርጓቸው ነው የሚወጡት። እናንተ ግን ነገ ስታገለግሉ ተአምራት ድንቅ ምናምን እያረጋችሁ የባሰ ክፋት እንዳሰሩ ተጠንቀቁ። እንዴት ነው የሚያደርገው? አዘነላቸው። እነ ጴጥሮስን ዞሮ ምን አለ? ለሕዝቡ የምትሰጡት የሚበላ አንዳች ነገር የላችሁ? ጭራሽ ከሕዝቡ ተቀበሉ ነው ለሕዝቡ ስጡ። ኦ ማይ ጋድ! ስለዚህ አንድ አባባል አለ። ድሮ አንዱ ኢየሱስ 5000 ሰው መገበ። አሁን ግን 5000 ሰው አንዱን ፓስተር ይመገቡታል የሚባል አባባል አለ። ወይም አንዱን ነብይ ይመገቡታል። እና ቅድሚያ መታሰብ ያለበት ሕዝቡ ነው ማለት ነው። ምክንያቱም ይህ ሕዝብ ክርስቶስ የሞተለት ሕዝብ ነው። እኔ አልሞትኩለትም፣ አንተ ምናምን አልሞትኩለትም። ክርስቶስ የሞተለት ሕዝብ ነው። በተቻለ መጠን ከኛ መካከል ሰዎች ሕይወታቸው ኑሯቸው እንዲቀየር በአይነ ቁራኛ መከታተል አለብን።
ደስታቸው ደስታችን እንዲሆን ይገባል፣ ሐዘናቸው ሐዘናችን እንዲሆን ይገባል። በተቻለ መጠን መንፈስ ቅዱስ ለነገሩ ይሄንን በእኛ ውስጥ ካላረገ እኛም አንችልም ሲጀመር ማለት ነው። ስለዚህ በነቢያቱ ወይም በአገልግሎታቸው ፍሬ ሰዎቹን ማወቅ ይቻላል። አንዳንድ ጥቅስ ይጠቅማልና እናንብብ። ማቴዎስ 7:15 አውጣ። ማቴዎስ 7 ከቁጥር 15 እስከ 20 ጥቅሱ ይረዳናል። በእርግጥ ይህንን ለአንድ ክርስቲያን አማኝ ለመጥቀስ ቢከብደንም ምክንያቱም ይሄኛው ጥቅስ የሚፈጸምበት ቦታና ስፍራ የት እንደሆነ እናውቃለን። የቤተ ክርስቲያን መነጠቅና የመጀመሪያዎቹ 7 ዓመት የመጀመሪያው 3 ዓመት ተኩል ላይ የሚፈጠር ነገር እንደሆነ እናውቃለን። መርሁ ግን ይጠቅማል። ምክንያቱም በዚህም ዘመን ላይ ላሉት ነቢያት ጥቅሶች ስላሉ አንደኛ ዮሐንስ 4 ላይ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና እነዚህም ክርስቶስ በሥጋ መምጣቱን የሚክዱ እንደሆነ ነግሮናል። አንዱ ትልቁ ችግራቸው ትምህርታቸው እንደሆነ ዮሐንስ ነግሮናል። ይሁንና ይህ ጥቅስ መርሁ ይጠቅማል። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ። ባህሪያቸው ምንድነው? ነጣቂ ተኩላዎች ናቸው። ከፍሬያቸው ታውቋቸዋላችሁ። ፍሬያቸው የሚያፈሩት ፍሬ መጨረሻ ላይ ምንድናቸው? እነሱ እሾህ ናቸው። ስለዚህ ከእሾህ ወይን ምንድናቸው? እነሱ ኩርንችት ናቸው። ከኩርንችትስ በለስ ይለቀማልን? ኦኬ፣ ምንድነው ማለት ነው? ሐሰተኞች ነቢያቶች በፍሬያቸው ይታወቃሉ። ምን የፈለገ ሲያስመስሉ ቢውሉ ከነርሱ ወይንና በለስ አይለቀምም። ይመስለናል እንጂ ወይንም የለም በለስም የለም፣ ምንም በጎ ነገር የለም፣ ፍሬ የለም። ምክንያቱም ቅድም ነግሮናል፣ የበግ ለምድ ይልበሱ እንጂ ውስጣቸው ምንድናቸው? ነጣቂ ተኩላዎች ናቸው። ምን ጥርጥር የለም። በየቲክቶክ እየወጡ አረብ ሀገር ያሉ ምስኪን እህቶቻችንን ብር አስገቡ ያውም እያመናጨቁ ከዚህ በኋላ እንደውም አልታገሳችሁ ያላችሁ ጥቂት በስር ባለው አካውንት አስገቡ፣ ቶሎ በሉ አስገቡ 10,000 አረብ ሀገር ምስኪን እህቶች ሰርተው ሰው ቤት የሚያድሩትን የሚዘርፉ ሰዎች እነዚህ ነጣቂ ተኩላ ከመባል ውጪ ሌላ ስም ሊሰጣቸው አይችልም። ጨካኞች ናቸው። ፋይናሊ ግን ፍሬያቸው ነው። ለምን? ያ የተበላ ህዝብ፣ ያ ገንዘቡን የሰጠ፣ ያ በነጣቂ ተኩላዎች የተነጠቀ ህዝብ መጨረሻ ላይ እጁ ላይ ወይንም በለስም የለውም። ለምን? ትንቢቱን ሲነግሯቸው የነበሩት እሾሆችና ኩርንችቶች ናቸው። ከእሾህ ወይን አይወጣም፣ ከኩርንችት በለስ አይለቀምም። ነጣቂ ተኩላ ሐሰተኞች ነቢያቶች ለህዝቡ ትላንት ኤርምያስ እንደነገረን በአንዳች ነገር አይረቧቸውም ተብሎ ተጽፏልና በዛው በኤርምያስ መጽሐፍ ላይ ሌላ ጥቅስ አንበናል። በነቢያት መጽሐፍ ላይ ሳር በሌለው ጭቃ ስለሚመርጉት በሞራል የተገነባው ነገር ሁሉ ይፈርሳል በሏቸው ይላል ሕዝቅኤል ላይ። ስለዚህ አንዱ ምልክት ይሄ ነው። እስከ ቁጥር 20 እንሂድ። እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል። ስለዚህ መልካም ፍሬ የምን ውጤት ነው? የምን ውጤት ነው ማለት? አቤት ፍሬና ፍሬ አፍራ ተብሎ የሚመጣ አይደለም። ግንዱ ምንድነው? ዛፉ ምንድነው? መልካም ዛፍ ከሆነ መልካም ፍሬ ተፈጥሯዊ ነው። በምንም ጩኸት በምንም ግርግር አይመጣም። ዛፉ ሰላም ከሆነ ፍሬው ሰላም ነው። ዛፉ ጤናማ ከሆነ ፍሬው ጤናማ ነው። ፍሬ የለውም ዛፉ ግን አሪፍ ነው አይባልም። ዛፉ አሪፍ ከሆነ ፍሬው መልካም ይሆናል ማለት ነው። እንዲሁም መልካም ዛፍ ሁሉ መልካም ፍሬ ያደርጋል። ክፉም ዛፍ ፋይናሊ ምንድነው ያደርገው? አቤት ክፉ ፍሬ ያፈራል ወይም ያደርጋል። አለቀ። እነዚህ የተጻፉት ሰዎች ምን ተብለው ነው የተገለጡት? ነጣቂ ተኩላዎች፣ ለምድ የለበሱ ሐሰተኞች ነቢያት የሚባሉት ናቸው። ከዛው ጋር ተመሳሳይ ባህሪያቸውን የህይወታቸውን ፍሬኒ ሁለተኛ ቆሮንቶስ 11 ናውጣ። ሁለተኛ ቆሮንቶስ 11 ከቁጥር 13 እስከ 15 እንደዚህ ይላል። እንደነዚህ ያሉ ሰዎች የክርስቶስን ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ሌሎቹ ነቢይ ምናምን ሁሉ የሚካተቱበት ቡድን ደግሞ አለ። ተንኮለኞች ሰራተኞች ናቸው። ተንኮለኛ ሰራተኛ አለ። ይሰራል፣ ይወጣል፣ ይገባል፣ እና ያለን አጥቢያም ከፍቶ ሊሆን ይችላል ወዘተ።
ተንኮለኞች ሰራተኞች ናቸውና። ይህም ድንቅ አይደለም። ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና። ሰይጣን ራሱ ገብርኤልን እስኪመስል ሚካኤልን እስኪመስል ሊያታልል ይችላል። እነዚህ ክፉ ሰራተኞች አስመሳይ በጣም አንዳንዱ እኮ ሰላምን እንዴት ትበረታል ምናምን ብሎ ይሄን አይደል የሚያላቀቀው በጣም ምናምን ሲል ተሳሳታል። ሰዎች እነዚህ ሰዎች አገልግሎታቸው መልኩም እንደሚመስል ይሁን እና ደግሞ በእነሱ የሚገለገሉ ሰዎች ለምሳሌ የቆሮንቶስ ክርስቲያኖች በእነዚህ ሰዎች ስር የወደቁ ነበሩ። ተገልጋዮቹም አገልጋዮቹም እንደሚመስሉ ይሁን ለተገልጋዮቹ በእነሱ ለሚገለገሉት ሰዎች ነው ይሄ የተጻፈው። ምን ይላል? ማንም ባሪያዎች ቢያደርጋችሁ፣ ማንም ቢበላችሁ፣ ማንም ቢቀማችሁ፣ ማንም ቢኮራባችሁ፣ ማንም ፊታችሁን በጥፊ ቢመታችሁ ትታገሳላችሁና። ባሪያቶቹን ይሁ የእነዚህን አገልጋዮች ባህሪ ሰውን ምን ማድረግ፣ ቅዱሳንን ምን ማድረግ፣ ባሪያዎች ማድረግ የማን የጌታ የራሳቸው። ማንም ባሪያዎች ቢያደርጋችሁ የራሳቸው ባሪያ። ሌላስ ችሎታቸው ሁለተኛ ባህሪያቸው ምን ማድረግ፣ ቅዱሳንን ምን ማድረግ፣ መብላት። እኛን ነው የሚበሉት ወይስ ኪሳችንን የሚበሉ ናቸው? ማንም ምን ቢላችሁ ቢቀማችሁ ምንድነው ባህሪያቸው? መቀማት። እንዴት አድርገው ከእጅ እንዲህ ነው ወይስ ራስን የምትሰጠው? ራስን። ከመርካቶ ሌቦች የሚለዩት የመርካቶ አንተ ሳታይ እንዲህ ነው የሚያደርገው ወይ እንዲህ አድርገው ይሮጣል፣ ይታወቃል ሲሰረቅ። ይሄኛው ግን መሰረቅም ይገባ ቤት ስትገባ ማለት እንደሰጠህ ነበር የምታስበው፣ ቤት ስትገባ ተሰርቀሃል። ትልቅ ችሎታ ነው። ማንም ቢቀማችሁ፣ አቀማሙ እንግዲህ በየአይነቱ በመቀማት የተቀቡ ሰዎች አሉ። ያው ቀቢውን እናውቃለን፣ በመቀማት የሚቀባ ማን እንደሆነ እናውቃለን። ይሁንና አንዳንድ ጊዜ አይታችኋል፣ ሆነ ተብሎ የሚጋበዙ ሰዎች አሉ። ሆነ ተብሎ የሚጋበዙ ክርስቶስን አይደለም የሚሰብኩት፣ መጽሐፍ ቅዱስ አይደለም የሚያስተምሩት፣ ገንዘብ ማስወጣት ይችላሉ ተብሎ የሚታመንባቸው። ለዚህ ብቻ ኮንፈረንስ ይዘጋጅና እንትና ይጠራ። እንዴት በስማም እሱ እንትን ካለ እንዲህ ነው ሀብል ነው የሚያስወልቀው ተብለው የሚጋበዙ ሐሜት አይደለም ያየነው ነው። ለዛ ብቻ ተጠርቶ የሚያገለ ተደራድሮ የሚመጣ ማለት ተደራድረው የሚመጡ አሉ። 8% ነው የኔ ብለው ማለት ሙልጭ አድርጎ ማስወጣት የሚችሉ ሰዎች አሉ። የገጠር አገልግሎቶች ላይ እነዛ ሰዎች ታይተዋል። በስም ተጠርተው አዲስ አበባ ነው በቃ እሱ ይምጣ። እንዴት እሱ ከመጣ ይሄን ቡና የሸጠ ህዝብ እንዲህ ነው የሚያስወጣው ተብሎ እነዚህ ጎረምሶች የሚከፍቱት ቸርችና የሚጋብዙት ሰው አደገኛ። ለዚህ ይሄ ምን ይባላል? ሰውየው ማይክ ይዞ እያለ ነው የሚቀማ። ሁሉም እጅን ወደ ላይ ሃሌሉያ ሃሌሉያ፣ እጅ ወደ ላይ። ዛሬ እጃችሁ ላይ ቅባት ነው፣ ዛሬ እጃችሁ ላይ ኃይል ነው፣ ጸልያለሁ፣ ኃይል ነው። እጅ ወደ ላይ። ሁሉም ሰው ቅባት የሚፈልግ ኃይል የሚፈልግ ቀጥታ እጅን የትም እንዳትመልሰው፣ ቀጥታ ኪስ ውስጥ ምንም ቀጥታ ክተት ቼክ እንዳታደርጉ። አውጣ አልተባለም? ምን እዚሁ ከተማ እዚህ ውስጥ ራሱ 100 ብር ተበልተህ መተህ ለኔ ነገርክ ሰው የለህም? እኔ እኮ በቃ ኃይል ቅባት ምናና ለዘረጋው ቀጥታ ክተት ተባለ። እንዲህ ስል ያለችኝ 100 ብር ነች አላልክምን? እንደዛ ማለት ነው። ይበሏችሁ። ማንም ቢቀማችሁ፣ ማንም ቢኮራባችሁ። ሌላው ባህሪያቸው ምንድነው? አጭበርባሪ ነቢያቶች ሌላው ባህሪያቸው ምንድነው? በህዝቡ ላይ ምን መሆን? ኩራት፣ መኩራራት፣ ቁልቁል ማየት። አብሮሻ አይጠጣም። በራ ዘግተው ነው ጸጉር የሚቆረጡት፣ እናውቃቸዋለን። ደውለው ጸጉር ቤት ሰው አለ? አዎ 1-2 ሰው አለ። በቃ ሲወጡ አዘጋለኝ። የኢትዮጵያ ህዝብ ጋር እንዴት ተቀምጠው ጸጉር ይቆረጣል? 2 ጸጉር መቆረጫ ባዶ ቁጭ ተብሎ እሱ ገብቶ ተቆርጦ ተዘግቷል የሚል ወረቀት ፊት ለፊት ላይ ተንጠልጥሎ ብቻውን ተቆርጠው ነው የሚወጣው። ኩራት። ምን የመሳሰሉ ባለመኪኖቹ ሰላም ናቸው ብሎ አንዷን ልጅ ዘሏት ሄደ። ሲያት በስሊፐር ነች ምናምን ተናዳ ምን ምፈልግ መሰለ እንዴ እኔ እንደ ሳንቲም እንዲዘርዝረው ቢበትኑ ካላነሳህ ማለችው። እኛ ፊት ደሃ ዘለ ሀብታም መጨበጥ የሐሰተኞች ነቢያት ምልክት ነው። ያ አንዱ ሰሞን እንደውም ካልተጨበጨበላቸው አይወርዱም ነበር ከመኪና። የጓደኛዬ እህት
ባዘቦት ቀን ነው፣ በዓል የለ ምን የለ። በጠዋት ተነስታ አበሻ ቀሚስ ትለብሳለች፣ ጸጉሯን ትተኩሳለች። አበሻ ምናምን ምንድነው? ወዴት ነው ዛሬ? እኔ ነኝ ተረኛ። ምን ፓስተርን ከመኪና ማውርደው አለች። ከዛ ጓደኛዬ ምንድነው አልናት። አይ በየሳምንቱ ፓስተር ይመጣል በመኪና። ከዛ በኋላ መኪና ይቆማል። ከመኪናዋ እስከ ቸርቹ እንትን ድረስ ይነጠፋል። ከዛ አበሻ ቀሚስ የለበሱ ሴቶች በየሳምንቱ እሑድ ይመደቡና ይዘምራሉ። መኪናውን ከበው እንደ ሙሽራ እሱ ውስጥ ሆኖ እንደዚህ ይላል። ሞቃርጎ አበሻ ቀሚስ ያረገው ሞቅ ሲያረግ በሩ ይከፈታል። ከዛ እግሩን ያሳርፋል ወዘተ። ሁለተኛውን ፎቶዎች አሉ ላሳያችሁ ይችላሉ። አፍሪካ ውስጥ ደግሞ ከዛ ይከፋል። ምታወርዳቸው ተንበርክከ ነው በጉልበት። ሽማግሌዎች ትልልቅ ሰዎች ሁሉ ግራና ቀኝ ይንበረከካሉ። አንድ ጎረምሳ ሱሪ የተወጣጠረ ከውስጥ ይወጣል ማሐረብ ምናምን ይዞ ማለት ነው። የለም በጴጥሮስ አገልግሎት የለም፣ በጳውሎስ አገልግሎት የለም። ለነገሩ እኔ በሰው ሃይማኖት ምን አገባኝ? ይሄ የኛ ሃይማኖት አይደለም እንደው እናውራው ብለን እንጂ በሰው ሃይማኖት ምን አገባኝ? ባለፈው ሁለት ፓስተሮች ዩቲዩብ ላይ የሚጨቃጨቁ እንት ሲሉ ሰዎች መጡና ዴቭ ሰምታችኋል? አንደኛ አልሰማቸውም አልኩ። ሁለተኛ ደግሞ እኔ በሰው ሃይማኖት አልገባም ማለት ጴንጤዎች እኮ ናቸው ፓስተሮች። ኖ የኔ ሃይማኖትና የነሱ ሃይማኖት ይለያል። በሰው ሃይማኖት ምን አገባል? ለዚህ አንዱ በሽታቸው ምንድነው ማለት ነው? ኩራት። ይንቀባረሩብሃል፣ እናቴ ይነጥሩብሃል፣ ቁልቁል ነው የሚያው። ሌላው ባህሪያቸው ፊታችሁን በጥፊ ቢመታችሁ ማለት ምንድነው? እነዚህ ሰዎች ንቀታቸው ወደር የለው። ሰውን ሊያንጓጥጡ፣ ሰውን ሊያንቋሽሹ፣ ሌላ ነገር ሊያደርጉ የሚችሉ ናቸው ማለት ነው። ናስቲ ሃሌሉያ ወፍራም ቅባት ብሎ በጥፊ ሊያልስ ይችላል። ሰውም እኮ ተመቶ ሃሌሉያ አሜን የእግዚአብሔር ሰው በዚህ ድገመኝም ሊል ይችላል። እስከምን ይሄዳሉ? በጥፊ ቢመታችሁ። እንግዲህ በእግዚአብሔር ፊት ቆሜ ነው ማወራው። ነገ በፊቱ ብርድ ወንበር ፊት መቆምለት ጌታ በሱ ፊት ነው ማወራላችሁ። በጥፊ ሲመታ አገልጋይና ተገልጋይን እዚሁ ከተማ ይቻሉ። ያው ምን አርቆት ነው ታውቃለህ? በዳቡና ስትሄድ ማር ይዘህልኝ ና አለ። ልጁ መጣና ሲለው ወይኔ ረሳው ሲል ብልጭ አረገበት። እኔ ደነቀኙን ታውቃላችሁ? መቺው ነብይና ተመቺው ሰውዬ በእድሜ ተራራቁ ናቸው። መቺው ታናሽ ነው፣ ተመቺው ታላቅ። ባለጌ ያሳደገው የሚባለው ይሄ ጨዋ ቢያሳድ መጽሐፍ ቅዱስን ተው ወንጌልን ተው፣ ጨዋ ያሳደገው ሰው ታላቁን በጥፊ አይመታ። እኔ ሰፈር ያሉ ልጆች አሉ ዳር ዳር ቁጭ ብለው የሚቀሙ ምን የሚሉ ትልቅ ሰው ሲመጣ ፋዘር ደናኖት ነው የሚሉት። ይሄ እኔንም ማገለግልህ እኔ በጸለይኩልህ እዚህ ደርሰህ ደግሞ ብሎ የሚመታ ሰው ጤናማ አይደለም። ስላየን እኮ ነው ምናወራው። አንተ ህዝቡ ደግሞ ሲመቸው በጥፊ መመታት፣ ህዝቡ መበዝበዝ ሲወድ፣ ማንም ባሪያዎች ቢያደርጋችሁ፣ ማንም ቢበላችሁ፣ ማንም ቢቀማችሁ፣ ማንም ቢኮራባችሁ፣ ማንም ፊታችሁን በጥፊ ቢመታችሁ ትታገሳላችሁና ደስ ነው የሚላችሁ። የሚቀጥለው ሮብም ጥፊ ለመደገም ትመጣለህ። የሚቀጥለውም ሳምንት ለመሰደብ ትመጣለህ፣ ለመበዝበዝ ትመጣለህ ነው ይለው። ትታገሳላችሁና ቀጥሉ። ያው ቃል እስቲ አንበው። እኛ አስተዋዮች ነን ትላላችሁ፣ ግን አንድ አላዋቂ ተነስቶ አንድ ምን እነሱ እኮ በቃ ሰውየው ከሰማይ ጋር የተገናኘ መስሏቸዋል። መጽሐፍ ቅዱስ ምን ይለዋል? ሰውየው አላዋቂ እኮ ነው ይለዋል። እሺ ግን አንድ አላዋቂ ተነስቶ ባሪያው ቢያደርጋችሁ፣ አብሉኝ አጠጡኝ ቢላችሁ በስመ ምን ይወዳሉ ማለት ነው? ግብዣ ሁሌ በየሆቴሉ የአገልጋይ ባህሪ አይደለም፣ የሰነፎች ምልክት። ጥሩ አይደለም፣ አንዳንዴ ጥሩ አይደለም። እሺ ቀጥለው። በዚያም በዚህም ብሎ ያላችሁን ቢወስድባችሁ፣ ምን ብሎ? በዚያም በዚህም ብሎ ያላችሁን ላጥ ቢያረግ ቢወስድባችሁ፣ በዚያም በዚህም ብሎ ገብቷችኋል አይደል? እንደዛ ታያላችሁ፣ ገጥሟችኋል። አንዳንዶቻችሁ የተበላችሁት በዛም በዚህም ብሎ አይደል? እንደዛ ማለት ነው። ትከሻውን ቢያሳብጥባችሁ፣ በስመ አብ ይሄ ቅባት የሚገርም ነው። ምናችሁን ቢያሳብጥባችሁ? ትከሻውን ቢያሳብጥባችሁ። እንደዛ ናቸው ደግሞ ጎምለል ነው። ደረቱንም ቢነፋባችሁ፣ ደረቱን ቢነፋባችሁ። ጭራሽ አንዱን ነብይ ምን ሆኖ ነው ያየሁት? አይታችሁት ከሆነ ስም ጠራውቄ ነው ቪዲዮ ላይ ቆርጫ አወጣለሁ። አይታችሁታል? ራቁቱን ሆኖ ከዚህ በላይ ራቁቱን ሆኖ ስፖርተኛ ነው እርግጠኛ ነኝና
ብሎ የሚለቀው ለማን ነው? ምስኪን እህቶች ነው። አንድ ሰው በአጥቢያ ቤተክርስቲያን ውስጥ በሽማግሌዎች የሚመራ በማን ይመራ? መጽሐፍ ቅዱስ ቤተክርስቲያን በሽማግሌ እንደምትመራ ነው የሚነግረን። ይሁን አሁን በቅርብ የተጀመሩ አሉ ፓስተራል ምናምን ችግር የለኝም፣ ግን ፓስተሩን በሽማግሌ ቁጥጥር ስር ካልሆነ ችግር ይመጣልና በቤተክርስቲያን ውስጥ ሆኖ ለቤተክርስቲያን ስርዓትና መዋቅር እየታዘዘ እየተገዛ ማያገለግል ሰው ለብቻው ብቅ እያለ ላገልግል የሚል ሰው አድራሻ የለውም። መያዣውንም መጨበጫውንም ማወቃት ወንጀል ቢፈጽም ሚያሱ አይደለም። አንድ ጊዜ አስታውሳለሁ ደህንነት አስተምር ብዬው እህቶች አንድ ሁለት እህቶች ደህንነት አስተምር ብዬ ሄድኩ። ስመጣ ልጆቹን እያስተማረ ነው እና ጂማ ቀልጧል፣ ሙቀት በሙቀት ሆኗል። ሰው ልብሱን አውልቆ ሊጥል ምንም አልቀረው እና እሱም ፊት ለፊታቸው ቁጭ ብሎ እያስተማራቸው ትንሽ እችን ከፈት አድርጓታል እና ደግሞ የልጁ ጡንቻ በጣም የሚገርም ነው። ልክ ስገባ ያንሳይ መንፈስ የተበሳጨ እና አልኩት፣ ጠራሁት። ሸሚዝንም ቆልፍ፣ ምክንያቱም አዲስ አማኞች ናቸው። እሱ ሙቀቱን አስቸግሮት ነው፣ ግን እንዴትም ብሎ ተለብልቦም ተቃጥሎም የክርስቶስ አገልጋይ ነው። ምክንያቱም እህቶች እየተማሩ ምን እንደሚያው አናውቅም። አሁን በዛን ቀን ልጆቹ ሙሉን ትምህርት ተከታትለዋል አልተከታተሉም የሚለውን ለማወቅ አይቻልም። ለምን እንትኑ በጣም ለእህቶች ሳቢ ነበረ። ዲ ብሎ ነው የተቀመጠው በዛ ላይ እና ምንድነው ምናምን ይላቸዋል። ይሄን እንደዚህ ብሏል፣ ሸሚዙ ከፈት ብሏል፣ ሻሩካ ነው ማንንም ትሉት እሱን መስሏል። የዛን ቀን ሙሉን ትምህርት ላይ ከተታተሉ ይችላሉ። በስብከት ዘዴ ትምህርት ውስጥ አንዱ ነገር ሰዎችን በጣም የሚስብ ነገር በራስ ላይ እንዳታደርግ ነው። የስብከት ዘዴም ይባላል። በጣም ሰዎች ያን ነገር እያዩ ምን አለፋችሁ በስብከት ትምህርት ውስጥ በስብከት ዘዴ ትምህርት ውስጥ በግራ እጅህ ራሱ እንደዚህ አትበል ነው፣ በቀኝ እጅ በል ነው የሚለው። ስርዓት አለው ማለት ነው። በግራ እጅህ ስታደግ ለሰው አእምሮስ የሚፈጠር ነገር አለ። ሌላ ቀን ወይ ፈልገን እኔ ግን አይመቸኝም ነው ምራስ በቀኝ እጅ አርግ። በጣም የሆነ አትራክቲቭ የሆነ ሐሳብን የሚሰርቅ ነገር እዚህ ጋር ለጥፌ ብቆም አሁን ወደሱ ነው የምታዩት። አሰሙ ወደዛ ነው ምንድነው የሚለው ቲሸርቱ ላይ ያለው እያላችሁ እኔ ሐሰተኛ ነቢያትን ትምህርት አስተምራለሁ፣ እናንተ ሌላ ነገር ስትመራመሩ የሚያመልጣችሁ ነገር አለ እና በተቻለ መጠን ጥንቃቄዎች የሚያስፈልጉት ለዛ ነው። እና እንደዚህ አይነት ሰዎች አሉ። ሌላ ጥቅስን ጨምር ሁለተኛ ጴጥሮስ 2:1-3 አውጣ። ሐሰተኞች ነቢያት መለያቸው አንዱ ምንድነው እያልኳችሁ ነው? የአገልግሎታቸውም የሕይወታቸው ፍሬ ነው እያልኳችሁ ያሉት። እፍረተ ቢሶች አሉ፣ የሉኝታ ቢሶች አሉ። ኖርማሊ ሰው መንፈሳዊ ሰው ሆኖ አይደለም ጨዋ ወላጅ ቢያሳድገው የማያወራውን የሚያወሩ የማያደርገውን የሚያደርገው ማይሳደበውን የሚሳደቡ የክርስቶስ ወንጌል የገባው አይደለም፣ ወንጌል በውስጡ የሰረጸ አይደለም፣ የእግዚአብሔርን ልጅነት የተቀበለ አይደለም፣ የኢየሱስ ደቀ መዝሙር ነኝ ተከታይ ነኝ የአምላክ ልጅ ነኝ የሚል ሰው አይደለም። ኖርማሊ ጨዋ ቤተሰብ ያሳደገው ሰው ማይናገረው የሚናገረው ማይሳደበው የሚሳደቡ አንዳንድ ሰዎች በጣም ጥርጥር ውስጥ የሚከቱኝ ምንድነው ማለት ዲሲፕሊን ያላቸው ሰዎች እንኳን ማይናገሩትን ቃላት የሚናገሩ ሰዎች የሚያወጡ ያንን ቃላት ጨክነው መናገር ከቻሉ ችግር አለ ማለት ነው፣ ህይወታቸው ባህሪያቸው። ነገር ግን ሐሰተኞች ነቢያት ደግሞ በህዝቡ መካከል ነበሩ፣ እንዲሁም በመካከላቸው ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳን ክደው የሚፈጥን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሽልከው ያገባሉ። ብዙዎች በመዳራታቸው ይከተሏቸዋል፣ በእነርሱም ጠንቅ የእውነት መንገድ ይሰደባል። ላይፋቸው ይሄ ነው። ቀጥለው ገንዘብንም በመመኘት በተፈጠረ ነገር ይረቡባቸዋል። በስመ አብ በቃ ማለት ብር ግን በጣም ከባድ ነው። የዓለም ሃይማኖት ሆኗል። ገንዘብንም በመመኘት በተፈጠረ ነገር ይረቡባችኋል። ፍርዳቸውም ከጥንት ጀምሮ አይዘገይም፣ ጥፋታቸውም አያንቀላፋም ይላል። እንደዚህ ነው ባህሪያቸው። ይሄንን ይመስላል። ገንዘብ የዓለም ሃይማኖት መስሏል። የሁሉም ሃይማኖት ገንዘብ ጋር ሲመጣ አንድ አይነት እየሆነ ነው። አንዳንድ ሰው በብዙ ነገር ጥሩ ይሆንና ብሯ ላይ ትንሽ ችግር ይመጣል። ይሄ መጀመሪያ ምልክታቸው ነው። አገልግሎታቸው ህይወታቸው የሚያደርጉት ነገር ፍሬው ማለት ነው። ሲታይ ብዙ ጊዜ ፍሬያቸው አደገኛ ነው፣ ውጤታማ አይደለም።
የብዙ ሰዎችን ኑሮ ዳሜጅ ያደርጋል፣ ኢኮኖሚያቸውን ይጎዳል። ዝርፊያ አለ። የምትሰሙት ነገር እዛ አካባቢ ላይ ደስ የማይሉ ነገሮች ሰማላችሁ። አንዱ ገንዘቤ ተበላ ይላል፣ አንዱ ትዳሬን አጣው ይላል፣ አንዱ አጮኛ አንዱ እንደዚህ ሆነ ይላል። እንደዚህ ነገሮች ይበዛሉ እዛ ሰፈር ማለት ነው። ስለዚህ አንዱ ምልክት ሲሆን አንድ ትንቢት ከእግዚአብሔር መሆኑና ለመሆኑን የምናውቅበት ሁለተኛው መለኪያችን ያ ትንቢት ክርስቶስን ያከብራል ወይ? የተነገረው ትንቢት ክርስቶስን ያከብራል ወይ? ትንቢቱን የሚገልጠው መንፈስ ቅዱስ ነው አይደል? ትንቢትን የሚገልጠው መንፈስ ቅዱስ ነው አይደል? ኦኬ። መንፈስ ቅዱስ ወደዚህ ምድር የመጣው ለምንድን? አንድ እኛን ሊያጫጩህ፣ ሁለት እዚህ ውስጥ ሊያሯሩጠን። ምንድነው ዋና ግቡ? በጸጋም ስጦታ በለው በአገልግሎትም በለው በየትኞቹም ነገሮች መንፈስ ቅዱስ የመጣበት ዋና ግቡ ኢየሱስን ለማክበር ነው የመጣው። ትልቁ ስራው መንፈስ ቅዱስ ኢየሱስን ማክበር ነው። ምሰብክ ትምህርት ኢየሱስን ወደ ማክበር ካላመጣ፣ የምናገረው ትንቢት አንተን ክርስቶስን ወደ ማክበር ካላመጣ፣ ወይም የምናገረው ትንቢት ኢየሱስን ማክበር ካልቻለ፣ ውጤቱና ግቡ ክርስቶስን ማክበር ካልሆነ በቀር ማናቸውም ትንቢት ከእግዚአብሔር አይደለም። ማናቸውም የመጣ ቅጽበታዊ መረጃ ከጌታ መንፈስ አይደለም። የጌታ መንፈስ የመጣበት ዋና ዓላማው ሰው የሚያተኩረው ጸጋ ስጦታ ላይ ነው። በጸጋ ስጦታዎች አማካኝነት ኢየሱስን ማክበር እንጂ የጸጋ ስጦታ የሚባል ነገር ሰጥቶን ለማየት አይደለም። እስቲ እንዴት ነው የሚሆኑት በጸጋ ስጦታ? እስቲ ቸርች ውስጥ እንዴት ነው የሚያረጋቸው? እንዴት ነው የሚሆኑት? እንዴት ነው የሚጠቀሙበት? እስቲ ብሎ አይደለም። የጸጋ ስጦታዎች የተሰጠበት ምክንያት፣ ሌሎችም የአገልግሎት ስራዎች ሁሉ በቤተ ክርስቲያን የሚሰሩበት ምክንያት፣ መንፈስ ቅዱስ ይሄንን የሚያደርግበት ምክንያት ግቡ አንድና አንድ ነው፣ ኢየሱስን ማክበር ነው። ዮሐንስ ወንጌል ላይ እንደዚህ ተብሎ ተጽፏል። መንፈስ ቅዱስ ሲመጣ አለ ኢየሱስ ዋነኛና የመጀመሪያ ስራውን ነገረን። የጸጋ ስጦታ ያንን ስራ ለመፈጸም ነው። አገልግሎት ያን ስራ ለመፈጸም ነው። እናንተም እዚህ የምትቀመጡት እኔም እዚህ ጋር የቆምኩበት የመጨረሻ ግቡ ኢየሱስን ማክበር ነው። ስለዚህ መንፈስ ቅዱስ ትንቢትን ከሰጠ ለአንድ ሰው ያ ትንቢት ከጌታ ወይም ከመንፈስ ቅዱስ ለመሆኑ ማስረጃው ያ ትንቢት ኢየሱስን ያከብራል ወይ? ወይም ያ የተነገረለትን ማህበር ይሁን ግለሰብ ኢየሱስን ወደ ማክበር ያመጣቸዋል ወይስ አንዳንዱ ትንቢት ከኢየሱስ እንድናፈነግጥ አላደረገምን? አንዳንዱ ትንቢት ሁለተኛ ስሙን ላይጠሩ ኃይሉምን ኢየሱስን ለማክበር ሳይሆን በኢየሱስ ስም ለማሾፍ አልዳረገምን? በየቲክቶኩ የምንሰማቸው አስቂኝ ትንቢቶች የኢየሱስን ስም እየተጠቀሙ ስለሆነ ተንባዮቹ የተናገሩት በኢየሱስ ስም ማሾፍ ለሚወደው ሕዝብ ግብአት ሆነን አልቀረብንም፣ አልሰጠናቸውም፣ መረጃ አልሰጠናቸውም፣ ስሙን መሳለቂያ አልተደረገበትምን? ስለዚህ ከመንፈስ ቅዱስ የሆነ ትንቢት ቢሆን ግን መጽሐፍ ቅዱስ እንደሚናገር አንደኛ ቆሮንቶስ 14 ላይ የማያምን ሰው እንኳን እውነተኛ ትንቢት ካለ የማያምን ሰው እንኳን ቢገባ በልቡ ያለው ሐሳብ ይመረመራል፣ በሁሉ ይወቀሳል፣ በእውነት እግዚአብሔር በመካከላቸው ነው ብሎ ለእግዚአብሔር ይሰግዳል እንጂ ሙድ ይይዛል አይል፣ ያላግጣል አይል። ስለዚህ አሁን በአብዛኛው ለማላገጫነት የተሰጡ ትንቢቶች ሁሉ ሰውየው ከልቡ አውጥቶ የተናገራቸው እያወጣም ይናገራቸው ናቸው። ግባቸውም ኢየሱስን ማክበር ሳይሆን በዛ ትንቢት የሚፈጽሙትን ዓላማ መፈጸም ስለሆነ በውጤቱ ምን ሆነ? መሳቂያ፣ መሳለቂያ፣ ለውርደት ሆነ። ትንቢት ከክርስቶስ ከሆነ ከመንፈስ ቅዱስ ከሆነ ግቡና ዓላማው የሚነገርለትን ግለሰብ የሚነገርለትን ማህበር ክርስቶስን ወደ ማክበር እንዲመጣ ማድረግ ነው። ባጭሩ የትኛውም ትንቢት ከትላንት ይልቅ ሰውየውን ወደ ክርስቶስ ካላደረሰ፣ የትኛውም ትምህርት ከትላንት ይልቅ ሰውየውን ወደ ክርስቶስ ካላስጠጋ፣ የትኛውም ጸሎትና የትኛውም አገልግሎት ህብረቱን ወይም ግለሰቡን ወደ ክርስቶስ የበለጠ ካላስጠጋ ከጌታ አይደለም። አለቀ። ቀላል ነው። አለቀ። ከጌታ አይደለም፣ ከእግዚአብሔር አይደለም። ለምን? ሌላ ዓላማ የለውም። ትንቢትም አገልግሎትም ትምህርትም የትኛው መዝሙርም ምንም ሌላ ምንም ዓላማ የለውም። ክርስቶስን ማክበር ነው ከመንፈስ ቅዱስ ከሆነ። ዮሐንስ 16 ቁጥር 14 ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል።
ኦኬ ወደ እውነት ሁሉንም የሚያደርስ ወደ እውነት ሁሉ ስትደርስ ውጤት የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርምና የሚመጣውንም ይነግራችኋል። እርሱ እስካሁን በተዘረዘሩት ነገሮች እርሱ ያከብረኛል፣ ለኔ ካለኝ ወስዶ ይነግራችኋልና። ከኢየሱስ እየተቀበለ ከኔ ካለኝ እየወሰደ ይነግራችኋልና በውጤቱ ምንድነው የሚሆነው? እርሱ ያከብረኛል። መንፈስ ቅዱስ ኢየሱስን ያከብረዋል። ስለዚህ በእውነት ከኢየሱስ የሆነውን ነገር መንፈስ ቅዱስ ሰጥቶ ከሆነ የዛ የመጣው ነገር ግብ ማንን ማክበር ነው? ጌታን ማክበር ነው። በእውነት ከክርስቶስ ወስዶ መንፈስ ቅዱስ አቀብሎ ከሆነ የሰጠ ትንቢት እውነት ከሆነ ወደ እውነት ሁሉ የሚያደርስም ከሆነ ግቡ አንድና አንድ ነገር ነው፣ ኢየሱስን ማክበር እንጂ ጉባኤውን ማስፈንደቅ አይደለም። ግለሰቡን ማስፈንደቅ፣ ግለሰቡ እግረ መንገዱን ይፈንድቅ፣ ማህበሩ እግረ መንገዱን ይፈንድቅ። በፍንደቃው ግን የመጣው ውጤት ሰዎችን ወይም ግለሰቡን ወደ ክርስቶስ የበለጠ ካላስጠጋ፣ የበለጠ ሰዎቹ ክርስቶስን ወደ ማክበር ውስጥ ካላመጣቸው፣ ተናጋሪውን ወደ ማክበር፣ እኔ ተናግሬ ከሆነ እኔን ወደ ማክበር፣ ባጭሩ ትንቢቱ ወደ ኢየሱስ ሳይሆን ወደ ነቢዩ የሚያመጣ ከሆነ ከእግዚአብሔር አይደለም። አለቀ። እኔም ማስተምራችሁ ትምህርት ወደ እኔ የሚያስጠጋችሁ ከሆነ ወደ ክርስቶስና ወደ መጽሐፍ ቅዱስ ወደ ቃሉ የማያስጠጋችሁ ከሆነ ከክርስቶስ አይደለም። አለቀ። አንድ ሰው ዳዊት እያለ ምንጣፍ ለኔ ማንጠፍ ከጀመረ ትምህርቴ ከክርስቶስ አይደለም። የክርስቶስ ትምህርት ከመንፈስ ቅዱስ ነች። መንፈስ ቅዱስ ከክርስቶስ ወስዶ ያስተምረናል። ምን? ክርስቶስን ለማክበር። እርሱ እኔን ያከብረኛል። እንዴት አድርጎ? ከኔ ካለኝ ወስዶ ይነግራችኋልና። ከሱ ወስዶ የሚነግራችሁ ከሆነ ከሱ ከሆነ ትምህርቴ፣ ከሱ ከሆነ ትንቢትክ፣ ግቡ ኢየሱስን ማክበር። አንድ ሰው በተነገረው ትንቢት፣ አንድ ሰው በሚማረው ትምህርት፣ አንድ ሰው በሚዘመረው መዝሙር ወደ ክርስቶስ ከትላንት ይልቅ ካልተጠጋ፣ ያ ሰው ከትላንት ይልቅ ሰውየውም ክርስቶስን ማክበሩ ትንቢቱም ክርስቶስን ማክበሩ ከቀነሰ ካልጨመረ ትንቢቱ ከእግዚአብሔር አይደለም። ምንም ጥርጥር የለውም። ሌላ ሰበብ እንዳትፈጥሩ። አይ ምናልባት ከሰውየው ድካም ትንቢቱ ልክ ሆኖ ከሰውየው ድካም ኖ ከክርስቶስ ከሆነ የክርስቶስን ያከብራል። ሰበቦች ስላሉ ትንቢቱ እኮ ልክ ሊሆን ይችላል፣ ሰውየው ጋር ችግር ሊኖር ይችላል። እኔ ደግሞ ማቀው ያጠናሁት ቃል ስናጠናም የከረምነው ቃል ከክርስቶስ ከሆነ ከእግዚአብሔር ከሆነ በኦሪትም ያነበብነው በነቢያትም መጽሐፍ ስናጠና የቆየነው ነገር ከእግዚአብሔር የሆነው ነገር የጸና ነው። ውጤትም አለው፣ ፍሬም አለው። ጭድ በሌለው ጭቃ የተመረገውን ነገር ግን አጥንተነው አልፈናል። ፋይናሊ ፈራሽና ወዳቂ ነው። አንድ የሚነገር ትንቢት ብቻ አይደለም። አንድ የሚሰጥ ትምህርት፣ አንድ የሚሰበክ ስብከት፣ አንድ የመጣ አገልጋይ ወዘተ በቤተ ክርስቲያን ውስጥ የሚደረግ የትኛውም መንፈሳዊ አገልግሎትና ስራ ሰዎቹን ከትላንት ይልቅ ወደ ክርስቶስ ካላስጠጋቸው፣ ከትላንት ይልቅ ኢየሱስን ማክበር ካልበዛ ነገርዬ ሁሉ ከጌታ አይደለም። ባጭሩ ከመንፈስ ቅዱስ አይደለም። እርሱ በመጣ ጊዜ ወደዚህ የመጣበት ምክንያት ባላም ሳይሆንበት ምክንያት አንድ ነገር ነው። እርሱ በመጣ ጊዜ እኔን ያከብረኛል። እንዴት አድርጎ ነው አንተን የሚያከብር? ከኔ ካለኝ ወስዶ ይነግራቸዋልና። እና ከክርስቶስ ካለው ወስዶ መንፈስ ቅዱስ እንደነገረኝ በመለወቅ ሲባል ቀላል ነው። ትንቢቱ ክርስቶስን ያከብራል ወይ? ሰው ያስጨዋል ወይ? ሰው ያስፈንድቃል ወይ? ምናምን አይደለም። ለክርስቶስ ክብር ይሆናል ወይ? ክርስቶስን ያከብራል ወይ? ሰውየውን ወደ ክርስቶስ የበለጠ አስጠጋዋለሁ ወይስ በትንቢቴ እማቶን ባጃጅ ሰጥቼው 3 ጎማ ሲያገኝ ከቸርች ከጠፋ ትምህርቴ ፉርሽ ነው የሚሆን፣ ትንቢቱ ፉርሽ ነው የሚሆን። አንድ ባጃጅ በስንት መከራ ተንብዬ ገዝቶ የሚጠፋ ሰው ወደ ክርስቶስ አላስጠጋሁትም፣ ከክርስቶስ ብር ብሎ ጠፋ በ3 ጎማ። ለዚህ የትኛውም ትንቢት ሰውየው ይምረረውም ሳይጥመውም ቀርቶ ከጉባኤ ይቅር ሊያስጨንቀን የሚገባው ይህ ግለሰብ ከትላንት ይልቅ ወደ ክርስቶስ እየተጠጋ ነው ወይ? ጌታ እየገባው ነው ወይ? ነገ ማንም ባይኖር ጌታን ይከተላል ወይ? ይህንን በዙሪያ ያሉትን ቤተሰቦቹን፣ ጎረቤቶቹን ተቋቁሞ ክርስትናውን ማስቀጠል ይችላል አይችልም?
ክርስቶስን ወደሚያከብረው ነገር ሰውየውን ትምህርቴ ያደርሰዋል አያደርሰውም፣ እንዲቋቋም ያደርገዋል፣ ስለ ክርስቶስ ዋጋ ለመክፈል ያዘጋጀዋል አያዘጋጀውም ነው እንጂ መጨነቅ ያለብኝ ሰውየውን ዛሬ ጸጉሩን አሻሽቼለት መልቀቅ ጥሩ አይደለም። የሚያሳክከው ቦታ ላይ አክኬለት መላክ ጥሩ አይደለም። የአገልግሎት ፍጻሜው የትንቢት ፍጻሜው ክርስቶስን ማክበር ነው። የተነገረው ትንቢት ክርስቶስን ያከብራል ወይ? ትንቢቱን የሚገልጠው መንፈስ ቅዱስ እንደመሆኑ መጠን ደግሞ ዓላማው ኢየሱስን ማክበር ስለሆነ የመጣው ትንቢት ኢየሱስን ማክበር ወይም አማኙን ወደ ክርስቶስ ማቅረብ ይኖርበታል። ራእይ 19 ቁጥር 10 ልሰግድለትም በእግሩ ፊት ተደፋው። በማን ፊት? በመልአኩ ፊት። መልአኩ መጥቶ የእግዚአብሔርን ራእይ ይነግረዋል፣ የክርስቶስን መልእክት ይነግረዋል፣ የራእዩን ትርጉም ይነግረዋል ወዘተ። በዚህ ሰዓት ዮሐንስ ልሰግድለት በእግሩ ፊት ተደፋው። በመጣው ነገር ለመልአኩ ክብር ሊሰጥ ፈለገ። እርሱም እንዳታደርገው ተጠንቀቅ፣ ካንተ ጋር የኢየሱስን ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ። ዋይ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ። የትንቢት መንፈስ ፍጻሜና ግቡ ሰዎች ለማን እንዲሰግዱ ማድረግ? ለእግዚአብሔርና ለበጉ እንዲሰግዱ ማድረግ ነው እንጂ ያገኟትን ነገር ላፍ አድርገው አሜን ብለው ተንጠልጥለው እንዲጠፉ አይደለም። ፍጻሜው አንደኛ ቆሮንቶስ መጽሐፍ ላይ ተጽፏል። እውነተኛ ትንቢት ከክርስቶስ ወስዶ መንፈስ ቅዱስ የገለጠው ነገር ከሆነ የማያምን ሰው እንኳን ቢገባ እግዚአብሔር በመካከላቸው ነው ብሎ ለእግዚአብሔር ምን ይላል? ይሰግዳል። የትንቢቱ ፍጻሜ በሰውየው ሕይወት ውስጥ ሰውየው ማንን እንዲያከብር ማድረግ ነው? ክርስቶስን እንዲያከብር ማድረግ ነው። ለኢየሱስ እንዲሰግድ ማድረግ ነው። ግቡና ፍጻሜው ከትላንት ይልቅ ሰውየው እግዚአብሔርን እያከበረ እየፈራ እየሰገደ እንዲመጣ እየተገዛ እንዲመጣ ማድረግ እንጂ እየቦጨቁ መጥፋት። አዲስ ነቢይ ሲመጣ እዛ ሄዶ ደግሞ ቦጭቆ መጥፋት፣ ማረፊያ የሌለው ትውልድ አድርጎ መልቀቅ አይደለም። የኢየሱስ ምስክር የትንቢት መንፈስ ነውና ፍጻሜው ምንድን ነው? ቤት እግዚአብሔርን ማክበር ነው። ለክርስቶስ መስገድ ነው። ለእግዚአብሔር መስገድ ነው። አንደኛ ቆሮንቶስ 14 ቁጥር 24 ምን እንደሚል ሁሉ ትንቢት ቢናገሩ ግን የማያመን ወይም ያልተማረ ሰው ቢገባ እንኳን ማለት ነው በሁሉ ይወቀሳል፣ በሁሉም ይመረመራል፣ ባጃጁን ይዞ ይሮጣል ነው። ስንት ሰው መሰለ የታዘብን ባዶ እግሩን መጣ እዚህ ቸርች ጸለይን፣ ባጃጅ አገኘ 3 እግር ይዞ ትንሽ ቢቆዩ 4 እግር የሚሆነውን ማለት። አንዳንዱ ዝም ብሎ ሌጣውን መጣ ጸለይን፣ ሚስት አገባ። በልብም የተሰወረ ይገለጣል። እንዲሁም እውነተኛ ትንቢት ሲሆን እግዚአብሔር በእውነት በመካከላቸው ነው ብሎ እየተናገረ በፊቱ ወድቆ ለእግዚአብሔር ይሰግዳል። የትንቢት ፍጻሜው ማንም ማክበር ነው። የትምህርት ፍጻሜው ለማን መስገድ ነው? የአገልግሎት ፍጻሜው ሰው የበለጠ ከትላንት ይልቅ ወደ ክርስቶስ እንዲጠጋ ማድረግ ነው። የምናገረው ትንቢት፣ የምጸልየው ጸሎት፣ የማስተምረው ትምህርት ወዘተ ወዘተ ኢየሱስን ከትላንት ይልቅ እንድታፈቅሩት ማድረግ ካልቻለ፣ ኢየሱስን እንድትወዱት ከትላንት ይልቅ ማድረግ ካልቻለ፣ በኢየሱስ ፍቅር ታማሚ እንድትሆኑ ማድረግ ካልቻለ፣ ወዴን ንገሩት በፍቅሩ መታመሜን ንገሩት እንዳለች በኢየሱስ ፍቅር ታማሚ መሆን ካልቻላችሁ፣ በእኔ ትምህርት በማስተምረው ትምህርት ኢየሱስን በፍቅሩ በሽተኛ መሆን ካልቻላችሁ፣ ልታፈቅሩት ካልቻላችሁ፣ ኢየሱስ ሲባልና ሲወራ የሆነ ነገር ውስጣችሁ ካልመጣ ካልተናነቃችሁ፣ የጌታ ፍቅር ውስጣችሁ ካልነደደ ትምህርቴ ኪሳራ ነው፣ ፍርሽ ነው። መንፈስ ቅዱስ ከሆነ የሚያስተምረው ኢየሱስን እያፈቀርከው የፍቅሩ ታማሚ የሆንክ የፍቅሩ በሽተኛ የሆንክ ማናቸውም ነገር ከኢየሱስ ጋር ለድርድር የማይቀርብ የሆነ እየመጣ የትኛውም ነገር በርታም ድከምም በሕይወት ከፍታና ዝቅታ በክርስቲያን ሕይወት ይኖራል። ያመነው የአብርሃም ልጆች ስለሆነን አብርሃም በእምነት ታዞ ወጥቷል። ተመልሶ ወደ ግብጽ ወርዷል። ከግብጽ ተመልሶ በእምነት ወጥቷል። ደግሞ ወርዷል፣ ወደ አጋር ድንኳን ገብቷል። የእምነት አባታችን የአብርሃም ልጆች ነን። ሕይወት ሁሉ ጊዜ እንደዚህ አይቀጥልም። ይሄ አልወርድም በከፍታ ላይ ብሎ ነገር የለም። በክርስቶስ ባገኘኸው ክብር በአብ ቀኝ ተቀምጠሃል እንጂ በሕይወት ከፍታ አልወርድም ብሎ የለም። ትወርዳለህ፣ ትወጣለህ፣ ትወርዳለህ፣ ትወጣለህ፣ ትወርዳለህ፣ ትወጣለህ፣ አልወርድም፣ ትወርዳለህ።
ከዛ በሸለቆ የሚል መዝሙር አለ፣ ትዘምራለህ። ከዛ ትወጣለህ፣ ትወርዳለህ። ዛስ ኖርማል። እግዚአብሔር እኛን የቆጠረን በማይወጣው በማይወርደው በክርስቶስ ስለሆነ እንጂ ሕይወትና ኑሮማ እንደዚህ ናቸው። በዚህ ሰዓት ላይ ያመነው የአብርሃም ልጅ ስለሆንክ እንዲና እንዲህ ስላለብህ፣ በዚህ ሁሉ ውስጥ ግን በእግዚአብሔር ልጅ ፍቅር ልብህ ከተያዘ ጤናማ ነህ ማለት ነው። በየትኛውም የሕይወት ውጣና ውረድ፣ በየትኛውም በሕይወት ውስጥ በምትፈራውና በምትሰጋው ባልተጨበጠ ፍርሃትና ስጋት ውስጥ ሆነ ሳለ በኢየሱስ ፍቅር ልትነድ ካልቻልክ፣ ኢየሱስ ሲባል ፍቅሩ በውስጥ ካልመጣ፣ እያለቀስክ እንኳን በፊቱ የምትወደው ካልሆነ፣ እያዘንክ ልብ ተሰብሮ ኢየሱስዬ ልቤ አዝኗል ተሰብሯል፣ አንተ ሁሉም ማድረግ እየቻልክ ይሄ ባይሆንብኝ ጥሩ ነበር፣ ነገር ግን ኢየሱስዬ እኔ አፈቅርሃለሁ፣ እኔ ግን ወድሃለሁ፣ ባይሆን ጥሩ ነበር፣ ትችላለህ፣ ደግሞ አንተ ሁሉም ነገር ማድረግ ትችላለህ፣ ይሄ ነገር እንዳይሆን ልትከለክል ትችል ነበር፣ ወይም ይሄ ነገር እንዲሆን ማድረግ ትችል ነበር፣ ግን ነገሩ የኔን ልብ የሚሰብር ነው ታውቃለህ፣ በፊት አልዋሽም፣ ልቤ አዝኗል፣ ልቤ ተሰብሯል፣ እኔ ግን ኢየሱስ ወድሃለሁ የሚል ወጣት የሚል ትውልድ ካላመጣ ትምህርቴ ዜሮ ነው፣ ትንቢት ዜሮ ነው፣ ጸሎት ዜሮ ነው እንጂ ዓላማው ትንቢት ሰውን ሰብስቦ አሟሙቆ እንደ ትላንትኛዎቹ ሞቲቬተርስ አነቃቂ ተናጋሪዎች አነቃቅታ አሟሙቀ ሞቲቬት ሆነ ግለ ተጋግለ አይታል። ሰው አንዳንድ ጊዜ ኮንፈረንስ ሲኖር ሰው ሲለቀቅ መንገድ ላይ ሁሉ ሲሄዱ በቃ ተወቃ በማግስቱስ የሉም ዮርዳን ኖ እሱ ሞቲቬሽን በሰው ከዚህ ወጥቼ ሲሄድ ምናምን አንዳንዴ ምንድነው ላሉ በቃ መንገድ ላይ ሁሉ በቃ ለብቻቸው ወይ ሁለት ሆነው ወይ አራት ሆነው ለካ ከፕሮግራም እየተለቀቁ የሉም። በቃ ለነግራችሁ ብራባ ሱሻንቴና ማክራባቻ ጅማ ላይ ያለውን አሰርኩት አስፋልት ላይ እኮ ጊለዋል ምንድን ስል ከኮንፈረንስ እየወጡ ነገዛው ታክሲ ተራ ይጀምራል። ታክሲ እንዲያዙ መልስ የለም አለ ምንም። ታዲያ አንተ ስራ ነው ምንም ከረዳቱ ጋር ይጀመራል። የትላንቱ ራባሳ የለም። እንዲህ ነው ህይወት፣ እንደዚህ ነው። ለምን ሆነ አይባልም። እግዚአብሔር የቆጠረን በክርስቶስ ዝቅና ከፍ አለ ማለት ስለሆነ እንጂ በክርስቶስ ስለተቆጠረን እንጂ ኑሮ እንዲያረጋሃል፣ ኑሮ እንዲያረጋሃል፣ ሰው እንዲያረጋሃል፣ ሰው እንዲያረጋሃል። በዚህ በውጭ የምታገኘው ፈተና በሙሉ እንደ አብርሃም እንዲና እንዲህ እንድትሆን ያረጋሃል። ግን አብርሃም በዚህ ሁሉ ውጣ ውረድ ውስጥ በእምነቱ ፈጽሞ አልደከመም ይላል። በመሲሁ ተስፋ ላይ በክርስቶስ ተስፋ ላይ ፈጽሞ እምነቱ አልደከመም። ባይ ኤኒ ሚንስ የመሲህ ግንድ እንደሚቀጠል፣ የመሲህ ልጅ እንደሚወለድ፣ የመሲህ ትውልድ እንደሚሰራ አብርሃም በእምነት ሳይደክም ተመለከተ። በክርስቶስ ላይ ያለን እምነት ነው እንጂ ቀጥ ያለው የኛ ህይወት ምን ጠዋትና ማታ ራሱ ይለያያል። ጠዋት ከቤት ስንወጣ ሃሌሉያ አሰርኩት የጅማ መንፈስ ብለህ ስትወጣ መንፈስ ሳይሆን ስጋ ቆሞ ይጠብቃል። ያሰርከው መንፈስ ነው፣ ስጋ ይታሰር። ታክሲ ውስጥ ይጠብቃል፣ መንገድ ላይ ይጠብቃል፣ ከሱ አልፈ ብትሄድ ቢሮ ይጠብቃል፣ የሆነ ቦታ ይጠብቃል። ይቀጥላል፣ እንደዚህ እንዳለ ይቀጥላል። እኔስ ምን ልላችሁ ነው? መንፈስ ቅዱስ የመጣበት ዋና ዓላማ እኛን አሟሙቆ መበተን አይደለም፣ አነቃቅቶ መበተን አይደለም። በማሟሟቅም ይሁን በማነቃቃትም ይሁን በምንም አይነት መንገድ ይሁን በትምህርትም ይሁን በትንቢት ይሁን እኔና አንተን ከትላንት ይልቅ ወደ ኢየሱስ እንድንቀር ማድረግ፣ እግዚአብሔርን እንድናከብርና ለሱ መስገድ እንድንችል ማድረግ፣ በእግዚአብሔር ፍቅር ልባችንን መጠመድ ነው የመንፈስ ቅዱስ ዓላማ እንጂ ትንቢት ተናግሮ አጽናንቶን ብቻ ጸጉራችንን ዳብሶ የሚለቅ አይደለም ለማለት ነው። የሰማነውን በልቦናችን ያሳድርብን። አሜን። እንጸልይ።